الحمد لله الكريم الرحمن على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة الحجر: ولقد خلقنا الإنسان من صلصال من حمإ مسنون، الآية 26. فلنبدأ من هناك. أعوذ بالله من الشيطان الرجيم. ولقد خلقنا الإنسان من صلصال من حمإ مسنون، والجان خلقناه من قبل من نار السموم. وإذ قال ربك للملائكة إني خالق بشرا من صلصال من حمإ مسنون، فإذا سويته ونفخت فيه من روحي فقعوا له ساجدين. فسجد الملائكة كلهم أجمعون إلا إبليس أبى أن يكون مع الساجدين. قال يا إبليس ما لك ألا تكون مع الساجدين؟ قال لم أكن لأسجد لبشر خلقته من صلصال من حمإ مسنون. قال فاخرج منها فإنك رجيم وإن عليك اللعنة إلى يوم الدين. قال رب فأنظرني إلى يوم يبعثون. قال فإنك من المنظرين إلى يوم الوقت المعلوم. قال رب بما أغويتني لأزينن لهم في الأرض ولأغوينهم أجمعين إلا عبادك منهم المخلصين. قال هذا صراط علي مستقيم، إن عبادي ليس لك عليهم سلطان إلا من اتبعك من الغاوين. وإن جهنم لموعدهم أجمعين، لها 7 أبواب لكل باب منهم جزء مقسوم. إن المتقين في جنات وعيون أدخلوها بسلام آمنين. ونزعنا ما في صدورهم من غل إخوانا على سرر متقابلين لا يمسهم فيها نصب وما هم منها بمخرجين. نبئ عبادي أني أنا الغفور الرحيم وأن عذابي هو العذاب الأليم. ونبئهم عن ضيف إبراهيم إذ دخلوا عليه فقالوا سلاما، قال إنا منكم وجلون. قالوا لا توجل إنا نبشرك بغلام عليم. قال أبشرتموني على أن مسني الكبر فبم تبشرون؟ قالوا بشرناك بالحق فلا تكن من القانطين.
قال ومن يقنط من رحمة ربه إلا الضالون. يقول الله سبحانه وتعالى في هذه الآيات المباركات مذكرا بني آدم قصة نشأتهم ومبدأ أمرهم. الله سبحانه وتعالى በእነዚህ አያቶች ባጭሩም ቢሆን እንደሌላው ቦታ ባይሰፋም የሰው ልጆች ግኝት እንዴት እንደጀመረና የመጀመሪያው ሰው እንዴት እንደተፈጠረ ምን እንዳጋጠመው ታወሳለች ማለት ነው። ባለፈው ሳምንት ስለ ነብዩላህ አደም አፈጣጠርና ከየትኛው ጀነት ነው የወጡት የሚል ጥያቄ ተነስቶ ነበር። ይሄን በሚያነሳበት ጊዜ ከተገኙ ይመጣል ብለን ነበር። ዛሬ እንኳን ሰፋ አድርጎ አላመጣውም። በመሰረቱ ግን ስለ ነብዩላህ አደም ሊያወሳ ነው። ወለቀድ ኸለቅናል ኢንሳን ወላሂ ለቀድ ኸለቅናል ኢንሳን ጀዋቢቱ ዋወል ቀሰም ትባላለች። ላሚቱ ደግሞ ጀዋበል ቀሰም ላይ የምትገባ ነው። ስለዚህ ታዋቂ በሚሆንበት ጊዜ አንድ ቃል ብዙ ጊዜ ተደጋጋሚ ሲሆን አረቦች ይጥሉታል፣ ሐሳቡ ታዋቂ ስለሚሆን ማለት ነው። እና አስሉ ግን ወላሂ ለቀድ ኸለቅናል ኢንሳና እንደማለት ነው። ወይም ወዒዘቲ ወጀላሊ በክብረ በግርማዬ እምልላችኋለሁኝ ሰውን በእርግጥ ፈጥረነዋል ይላል። ሰው በማለት እንግዲህ ጅንስ ነው አሁን ጎሳውን እንጂ የተወሰነ ለማለት አይደለም። የሰው መሰረት እና የመጀመሪያ አባት የሆነውን አደምን ማለት ነው። ቀድ ኸለቅና አደም እንደማለት ነው ለኢንሳን ማለት። ለምን ኢንሳን የሚባለው ጎሳ ከሳቸው ስለተነሳ የሳቸው መገኘት ለሁሉም ሰው መገኘት ነው ምንጩ ስለሆኑ ማለት ነው። እና የመጀመሪያውን ሰው ሚን ሶልሷል ሲነኩት እንደ ሸክላ የሚጨለጨል ወይም የሚጮህ ከሆነ ነገር ፈጠር ነው ይላል። ያ ሶልሷል ደግሞ ከምን ተነስቶ ሚን ሐመኢም መስኑን ተቦክቶ ከመቆየትና ተመዘግየቱ ብዛት የተነሳ መልኩ የተቀየረ እንዲሁም ሽታው የተለወጠ ከሆነ ጭቃ የተዘጋጀ ደረቅ ሸክላ ከመሰለ ነገር አስገኘ ነው ይላል። እና አላህ Subhanahu Wa Ta'ala ባለፉት አያቶች ስለ ቁድራው፣ ስለ ዒልሙ፣ ስለ ኃይሉ፣ ስለ ጥበቡ እየነገረን ነበር የመጣው ማለት ነው። እና የተለያዩ የፍጥረታት አይነቶችን እንዴት እንደፈጠርኳቸው ካስታወስኳችሁ እስቲ ወደ እናንተ እንመለስና አባታችሁን እንዴት እንዳመጣሁትም ልንገራችሁ እንደማለት ነው። እንግዲህ አላህ ቁድራው ገደብና ወሰን የሌለው እሱ የሚያቅተውና የሚያዳግተው ምንም ነገር እንደሌለ ለማሳየት ሰው ከመፈጠሩ በፊት እንደዚህ አይነቱ በዚህ ቅርጹና በዚህ ባህሪው በዚህ ይዘቱ ዛሬ የምናውቀው ሰው ከመሬት ይፈጠራል ከጭቃ ብሎ ማን ነበር የሚጠብቀው ማለት ነው። መሬት እንግዲህ ምንም እንቅስቃሴ የሌለው ግዑዝ ነገር ነው ማለት ነው። የማይሰማ የማይለማ ጭራሽ የሀያት ጋራ የተራራቀ ነገር ነው። ግን ሰውን ከሱ ፈጠርኩት ደግሞ ከሱም ሲፈጠር ያፈጣጠሩንም መራሂልም ባጭሩ ጠቀሰ ማለት ነው። መጀመሪያ የቦካ ጭቃ ነበረ። ጭቃውን አላህ Subhanahu Wa Ta'ala የወየት ሙፈሲሮች እንደሚያብራሩት ከተለያዩ ክፍለ ዓለም ነው አፈሩ ተቆንጥሮ ለአደም የሚሆነው አፈር ከተለያዩ ክፍለ ዓለም ነው የተወሰደው ይላል። እና ከምዕራቡም ከምስራቁም ተደቡም ከሰሜኑም ከደጋማውም ከወይና ደጋውም ከቆላውም እንደገና ከለሩ የተለያዩ የአፈር አይነቶች ሁሉም ከለሮች ተደባላልቀውበት ነው የተቦካው ይላል። ተቦክቶ ብዙ ዘመናት ተዘፍዝፎ ቆየ ጭቃው ማለት ነው። ጭቃው ተዘፍዝፎ ከመቆየቱ የተነሳ ሽታው ተለወጠ ማለት ነው። አንድ ጭቃ ተረግርጎ በሚቆይበት ጊዜ ይለወጣል። እንደገና መልኩም ልክ እንደ ሀረግ ተያይዞ እንደ ገመድ እንደዚህ ሲያነሱት ይሳብ ነበር ማለት ነው እንደ ሙጫ። ያንን ከመሰለው ጭቃ እንደገና ወቅቱ በሚደርስበት ጊዜ ያን ጭቃውን ቅርጽ ሰጠው ማለት ነው። ራስ እግር እጅ የሚባል የሰው ሰውነት ቀረጸውና አስተካክሎ በሰው ሸክል አድርጎ እንዲደርቅ አደረገው ማለት ነው። እና በሚደርቅበት ጊዜ ያ የቦካ ጭቃ ወደ ሸክላነት ተለወጠ ማለት ነው። ያ ሸክላ
እንደዚህ በሚነኩት ጊዜ እንደ ብረት ኪል ወይም እንደ ቆርቆሮ ይጮህ ነበር ማለት ነው። ውስጡ ክፍት ነበር። በዛ ሁኔታ ላይ ያለም ደግሞ ደርቆ ሸክላ መስሎ ተጋድሞ ብዙ ጊዜ አመታት አስቆጥሯል ይላል። በዛ ጊዜ ሸይጣን ባጠገቡ ያልፍ ነበር። አንተ ነገር ለምን እንዲሆን ካልገባኝም እና አጥፊና ተጠፊ ይተዋወቃል እንደሚባለው ጥርጣሬ ስጋት ያድርበት ነበር እና አንተ በእኔ ላይ የምትሰለጥ ነገር እንዳትሆን እና አንተ ጥላቴ ከሆንክ ቀድሜ ማጥፋት አለብኝ ይል ነበር ይባላል። በዛ ሁኔታ እንደፈራው ሊደርስበት ነው ማለት ነው። በዛው ፊት እሱ እንግዲህ በጣም ምን አዕበድ ኸልቅላህ ነበር፣ አላህን በጣም ከሚገዙት ሷሊህ ከሚባሉት ነበር። ያ ወቅት በሚደርስ ጊዜ ያን ሸክላ አላህ Subhanahu Wa Ta'ala ወነፈኸ ሚን ሩሂሂ እንደሚለው ቀጥሎ ሩህ የምትባለውን ምስጥር እንግዲህ ማንኛውንም ጉዑዝ ነገር ደረቅ ነገር እሷ በሚጨመርበት ጊዜ ወደ ህይወት ይለወጣል ማለት ነው። ያንን ዚግባ የማይባል ሲነኩት የሚጨለጨል ደረቅ ሸክላ አላህ Subhanahu Wa Ta'ala ወደ ስጋና ወደ ቆዳ እንዲለወጥና እንዲንቀሳቀስ ለማድረግ ሩህ የምትባልን ምስጥር ጨመርንበት ይላል ማለት ነው። ምን ሷሊ ምን መጀመሪያ ተሚጨለጨል የጭቃ የሚለው ሁለተኛው መርሐላ ነው። የመጀመሪያው ያ የሚጨለጨለው ሸክላ ተምን ተነስቶ ሲባል ምን ሐመ መስኑና አለ ሚን ጢን ላዚብ እንደሚለው ሱረቱ ሷፋት ላይ ማለት ነው። ሚን ጢን ላዚብ የሚጎተት ከሆነ ያ ጭቃ ደግሞ በጣም ወቅቱ ከመቆየቱ የተነሳ ምሽታ የሚለው የተለወጠ እንደገና ደግሞ መልኩም የተቀየረ ከሆነ ጭቃ ፈጠርነውና ሸክላውን ያው እስራ ላይ እንዲውል አደረግነው ይላል። ከዛ በኋላ ሩህ የሚባል ነገር ተዘራበት፣ ተነሳ፣ ተንቀሳቀሰ ማለት ነው። ከዛ የማሰብ የመናገር ባህሪ ሁሉ መጣ። ይህን እንግዲህ አላህ Subhanahu Wa Ta'ala ከጭቃ ተሰብስቦ የተዘጋጀ ሸክላ እንደዚህ አይነት የተከበረ ፍጡር ይሆናል ማን ነበር የሚጠብቀው? በእንዲህ መልክ ነው እኮ እናንተን ያመጣኋችሁ ይላል ማለት ነው። ከዛ ሩህ ተዘራበት፣ ቁጭ አለ፣ ማሰብ ጀመረ። ከዛ ደግሞ ወቅቱ ከመድረሱ በፊት እንዳው ምነሳለሁኝ እያለ የተንገዳገደ መውደቅ ጀመረ ይላል። ከዛ አላህ Subhanahu Wa Ta'ala አጠነከረው፣ ተነሳ፣ ቆመ፣ ተዘጋጀ። የተለያዩ ዕውቀቶችንም ሰጠው አላህ Subhanahu Wa Ta'ala በሱረቱል በቀራ በዝርዝር እንደሚያመጣው ያው የተለያዩ አለማ አደም الاسماء كلها እንዳለው ማዕሉማቶችን ይጨምርበት ገባ ማለት ነው። ከዛ ስለ ምድር ባለቤት ስለ ሰው ከተነሳ ደግሞ ሌላ ተቀናቃኝ ቢጤው ስላለ እሱንም አያይዞ ያነሳል ማለት ነው። ወልጃነ خلقناه من قبل من نار السموم ይላል። ጃን የሚባለውን ዑንሱር ደግሞ ሌላውን ጎሳ ከዚህ ቀደም ሲል ይላል። من قبل ማለት من قبل አደም መቅጡዕ الإضافة ነው እና አደም ከመገኘቱ በፊት እንዳውም አበክሬ ሌላ የፈጠርኩትም ነበር፣ እሱም ጃን የሚባል ፍጡር ይላል። ጃን አበል ጂን ነው፣ አበሸያጢን የሸይጣኖች ሁሉ አባትና መሰረት የሆነው አደም ለእናንተ መሰረት እንደሆነ ሁሉ ጃን የሚባለውን ፍጡር ደግሞ ተዛ ቀደም ሲል አበክረን خلقناه من قبل ከአደም መገኘት በፊት ሚን ናር السموم ያም መርዛማ ከሆነችው እሳት ይላል ማለት ነው። ሱብሃንአላህ አላህ ቁድራ ይሄ ደግሞ የባሰው ነው ማለት ነው። እሳት እንግዲህ ከህይወት ጋራ በጣም የተራራቀች ነገር ናት። ሁሉን ነገር ማቃጠል ነው እንጂ እሷ የህይወት ባህሪ የላትም። ግን አላህ Subhanahu Wa Ta'ala ጅንን የፈጠረው ከእሳት ንብልባል ጫፍ ነው ይላል። እሳት በሚነድ ጊዜ ታውቃላችሁ ተታች ዋናው ነደድ ወገቡ ላይ ሲታይ ቢጫ ነው። ከፍ እያለ ሲሄድ ከቢጫው ዳር ቀይ ከለር ይመጣል ማለት ነው። ወደ ጫፍ ሾል ብላ የምትሄደው አዝረቅ ነው የምትሆነው ማለት ነው። ያቺ በጣም አደገኛ ናት። እንደዚህ ሸንቁራ ነው የምትሄደው፣ መርዛማ ናት። ከዛች ከመጨረሻው ጫፍ ተሹሏ ነው የፈጠርነው ጃንን ይላል አላህ Subhanahu Wa Ta'ala። ከዛች ተፈጥሮ እንግዲህ ህይወት ያለው ዓለምን የሚሞላ እንደኛው ህዝብ ነው ጂን ባሁኑ ጊዜ ማለት ነው። ይህም እንግዲህ ሌላው የአላህ ቁድራ ችሎታና ጥበቡ መገለጫና ማረጋገጫ ነው ማለት ነው። እነዚህ ነገሮች ከህይወት ጋር ተዛምዶ አልነበራቸውም። ግን አላህ Subhanahu Wa Ta'ala ከአፈር አደምን ከሳት ጃንን ፈጠረ ይላል ማለት ነው። ይሄ ጃን የሚባለው ሸይጣን ወይም ኢብሊስ ነው ወይስ ሌላ በሚል እክትላፍ አላቸው እና ስሙ እዚህ ላይ ብርቅ አድርጎታል። ስለ ኢብሊስ ያነሳ በሌላው ቦታ
ወይም ኢብሊስ ብሎ ወይም ሸይጣን ብሎ ነው የሚያብረው አሁን አዲስ መጣ ማለት ነው እዚህ ወልጃና አለ እና ስለዚህ ብዙዎቹ ሙፈሲሮች ጃን የሚባለው በወላጅነት ደረጃ በአደም ደረጃ የጂኖች መጨረሻ አባታቸው ነው ማለት ነው እነ ሸይጣን ግን አባት አይደሉም በባህሪያቸው ነው እውቅና ያገኙትና የገነኑት እንጂ ያው ሽሪር ስለሆነ እሱ ከጃን ዘር ነው የሚሉት እንጂ የሸይጣን ሁሉ አባት ኢብሊስ አይደለም በሸሩ በተንኮሉ ግን አለቃ ሆኗል ማለት ነው እና ጃን የሚባለው አዲ ጂን ነው ልክ እንደ ነብዩላህ አደም ነበረ እሱ ነው የመጀመሪያ አላህ በቀጥታ ሙባሸረተን ከእሳት የፈጠረው ነው የሚለው እና ሱረቱ الرحማን ላይም በተመሳሳይ መልኩ ይጠቅሰዋል ይሄንን ነገር ማለት ነው خلق الانسان من صلصال كالفخار وخلق الجان من مارج من نار ይላል ማለት ነው እና ሰውን ያው ተሚጨለጨል ተደረግ ሸክላ ጃንን ደግሞ ከሳት ነበልባል ጫፍ ላይ ፈጠርናቸው ይላል ማለት ነው ይሄ እንግዲህ መظهر قدرة الله سبحانه وتعالى وعلمه وحكمته የጥበቡ የኃይሉ መገለጫ ነው እሱ ካለ አንድ ነገር ጭራሽ ተዛምዶ የሌለውን ነገር ይሆናል ተብሎ የማይታሰብ የማይጠበቅን ነገር ማድረግ የሚችል መሆኑን ለማሳየት ነው ወደ ራሳችን ታሪክ መልሶ እናንተን ካልነበራችሁ ማን ነው ያስገኛችሁ ከምንስ ነው የመጣችሁት እስቲ ታሪካችሁን ወደ ኋላ ዘወር ብላችሁ ዳሱና መርምሩት እኔ ጋር እኮ መጣላት አይበጃችሁም ለማለት በገዛ ታሪካችን እንድንገመግምና አቅማችንን እንድናውቅ ለማድረግ ነው ማለት ነው ከዛ በኋላ ጃንን ከአደም ቀደም ሲል ሚናር ሰሙም መርዛማ ከሆነችው እሳት በዳ ተመጫፏ ተንብልባሏ መርፌ ከመሰለችው ሹሏ ላይ ማለት ነው በዚህ መልክ ሁለቱን ዑንስሮች የምድር ባለቤት የሆኑትን ሁለት ፍጡሮች የጀመርኩት በዚህ መልክ ነው ለሁለታቸውም አባትና ሳይኖራቸው ማለት ነው ከዛ በኋላ ወይት ቃል ረቡከ ለልመላኢካ እንግዲህ ነብዩላህ አደምን ፈጥሮ አላህ Subhanahu Wa Ta'ala ለብዙ ጊዜ በጭቃ መልክ ዘፍስፏቸው ከቆየ በኋላ እንደገና ደግሞ ወደ ሸክላ ተለውጠው ደርቆ ሲጨለጨል ከቆየ በኋላ እንደገና ህይወት የሚባልን ነገር ጨመረበትና ያው ስጋና ደም ሆኖ ሰውነቱ የሚታጠፍ የሚዘረጋ የሚንቀሳቀስ የሚያስብ ብሎም የሚያውቅ ሆነ ማለት ነው ያነ አላህ Subhanahu Wa Ta'ala ለምቲሃን ለአደም ስገዱ ብሎ ለመላእክት ህዝቦች ትእዛዝ ሰጠ ነው የሚለው እذكر لهم يا رسولنا اذ قال ربك للملائكه الكرام በሰባቱ ሰማያት ሁሉ የሞሉ ህዝቦች ስፍር ቁጥራቸውን ያለሱ ማንም የማያውቃቸው ንጹሃንና ቅዱሳን ናቸው እነዛን በጣም እንግዲህ የመጨረሻ ምርጥ የሆኑትን ቅዱሳን መላእክቶች ለዚህ ከጭቃ ለተፈጠረ ለተናቀው ፍጡር ስገዱ የሚል ትእዛዝ ሰጣቸው ማለት ነው ለምቲሃን ያነ እኒ ኻሊቁም በሸረ ሚን ሶልሳሊን ሚን ሐመኢን መስኑን እንዲያውም አበክሮ ነው ገና ሳይገኝ መግለጫ ሰጥቷል ስለ አደም ማለት ነው አደም የሚባል ፍጡር ልፈጥር ነው እና የምፈጥረውም ደግሞ ከሚጨለጨል ሸክላ ነው ያ ሸክላ ደግሞ ከሸተተና ከተቀየረ ጭቃ ነው የሚነሳው ከዚህ እንግዲህ የፈጠርኩት ፍጡር እኔ የተመረጥኩት እናንተ ለሱ አክብሮት መስጠት አለባችሁና ልክ ፈጥሬ እንደጨረስኩና እንዳጠናቀቅኩኝ ለሱ እጅ እንድትነሱ ወይም እንድትሰግዱ የሚል መግለጫ ሰጣቸው ማለት ነው ይሄም እንግዲህ አላህ Subhanahu Wa Ta'ala በሚቀጥለው በሁለተኛው ሱራ ላይ ወለቀድ ከረምና በኒ አደም እንደሚለው የአደም ልጅ ማንም ይሁን ማን ምን ያህል እንዳከበረውና እንዳገነነው ያመለክታል ማለት ነው ገና ሳይፈጠር በፊት ዝናውን በሰባት ሰማይ አወጀ ማለት ነው አደም የሚባል ልዩ ፍጡር ለፈጥር ነው ስለዚህ እሱ በመፈጠር ጊዜ በሱ የምሰጣቸውን ትእዛዝ ለመቀበል ተዘጋጁ ብሎ ለመላእክቶች መግለጫ ሰጠ ነው የሚለው አበክሮ የሚፈጥረውም እንግዲህ ከጭቃ እንደሆነ አበክሮ ነገራቸው እና ለምቲሃን እንዴት መሬት እንግዲህ ዝቅተኛ ዓለም የመጨረሻ ውዳቂ ዓለም ናት በሰማይ ዓለም ሲታይ ማለት ነው ከዛም ደግሞ ከሸተተ ተገማጭ ጭቃ ተፈጥሮ እንደገና እኛን በልጦ እንዴት ለሱን ሰግደለታለን ብለው ያንገራጥጣሉ ወይስ የጌታ ትእዛዝ እስከሆነ ድረስ ምን አገባን ብለው ይሰግዳሉ ተብሎ የነሱ ኢማን ሊፈተን ነው ማለት ነው በዛ ወቅት እንግዲህ ኢብሊስም አብሮ ነበረ ታሪኩ ይረዝማል
ተዛ በፊት ያው ጂኖችን ፈጥር ያለው ብሏልና አላህ Subhanahu Wa Ta'ala ለብዙ አመታት ጂኖች ቀድመዋል እኛን ማለት ነው። በምድር ላይ ሲኖሩ ጂኖች ተባዝተውም ብዙ የተለያየ ቡድን ሆነው እንደገና አስበርሳቸው እየተጋጩ ጦርነት ሁሉ ይከፍቱ ነበር ማለት ነው። አንዱ ያው የመደብ ትግል እንደሚባለው በስልጣኑ በፖለቲካው እኔ አለቃ መሆን አለብኝ እያሉ ይጋጩ ነበር። በዛ ግጭታቸው ተው እናንተ አንድ ፍጡር ልጅ ናችሁ ለምንድነው የምትጋጩት? መሬት ሰፊ ናት ለሁላችሁም ትበቃለች እያሉ ቢመከሩ ቢነገሩ አልሰሙም ማለት ነው። ብዙ ጊዜ ያው ቁርሾ እየፈጠሩ አስቸገሩ። የዛ ጊዜ አላህ Subhanahu Wa Ta'ala ስበሳቸው እየተጋደሉና እየተጨፋጨፉ ሰላም እያደፈረሱ ሲያስቸግሩ የመላእክት ኃይል ላከባቸው ተሰማይ አውርዶ ማለት ነው። እነዚህ እንግዲህ ምክር የማይሰሙ ናቸውና ሂዱና እናንተ ውጓቸው እና አደብ እንዲገዙ አድርጓቸው ብሎ የተወሰነ የመላእክት ኃይል አዘመተባቸው ከሰማይ አውርዶ ማለት ነው። እና እነዛ መላእክቶች መጥተው ጦርነት ከፈቱባቸው በጂኖቹ ላይ። የዛ ጊዜ ያው የቻሉትን ሁሉ ገደሉ። የተረፉትም ተበታትነው ነፍስ እግሪ አውጭኝ እያሉ እኩሉ ጋራ ተራራ ጫፍ ላይ እኩሉ በባህር ወደብ ላይ በተለያዩ ቦታ ተበታትነው በጫካ ውስጥ ተሰግስገው ዘራቸውን ለማትረፍ ያህል ብቻ ነፍስ አውጪ ብለው ተበታትነው ቆዩ ማለት ነው። በዛ ሁኔታ ላይ ያለ ያ አላህ የቀደረው ስለማይቀር እነዚህ መላእክቶች ተልኳቸውን ተወጥተው ወደ ሀገራቸው ወደ ሰማይ በሚመለሱበት ጊዜ ነሙዘጅ የወጋናቸው ህዝቦች ምን እንደሚመስሉ ምናሳይበት አንድ ልጅ ይዘን መሄድ ያለብን ብለው ኢብሊስ ወጣት ነበረ እሱን ማርከው ይዘውት ሄዱ ነው የሚባለው ወደ ሰማይ። እና ያው እዛ ለቀሩት ዘመዶቻቸው ሊያሳዩ ማለት ነው እነዚህ ፍጡሮች ናቸው ምድርን በክለው በወንጀል ይሄው እንዲያረግናቸው ብለው ሊያሳዩ ነሙዘጅ ማለት ነው። እና ወሰዱት። እዛ በሚወስዱት ጊዜ እሱም ገና ወጣት ነው ተከዩፍ መሆን ይችላል። አንድ ሰው በወጣት በለጋድሜው የትም ሀገር ቢሄድ በቀላሉ ይለምዳል። እዛ መላእክታው ዓለም ሲሄድ የነሱ ባህሪን ወረሰ በቀላሉ ማለት ነው። ጅንነቱን እየረሳ እና ወይ የመላእክታ ባህሪ እየተላበሰ መጣ ማለት ነው። ለብዙ ጊዜ እነሱ ያው በዒባዳ የተጠመዱ ናቸው እንደምታውቁት አይበሉም አይጠጡም። በቃ እሱም የነሱን ባህሪ ወረሰና ሌት ተቀን እነሱ ጋር ዚክር ዒባዳ እያደረገ ጥሩ አቢድ ሆነ ማለት ነው። ኮርስ ወሰደ። በዛ ሁኔታ ላይ ያለ ይሄ የአደም ጉዳይ መጣ ማለት ነው። አደም የሚባል ነገር እፈጥራለሁ ከጭቃ ከሸክላ እሱም በመፈጠር ጊዜ እንድትሰግዱለት የሚል መግለጫ በሚሰጥ ጊዜ ያው መላእክቶቹም ታውን ቀደም እንዳለፈው ባልበቀራ ላይ ለምን ትፈጥራለህ ብለው ጥያቄ ያቀረቡ ለአላህ Subhanahu Wa Ta'ala እና ወነህኑ ንሰቢሑ ቢሐምዲከ ወንቀድሱ ለክ እኛ ምን አጓደልን አንተን ሌት ተቀን ያለ መሰልቸት ያለ ማቋረጥ እናወድስሃለን እንሰግድልሃለን እንጸልያለን እና ሌላ ምን አስፈለገና ደግሞ በምድር ላይ የሚፈጠሩ ነገሮች ባህሪያቸው የሚበጅ አይደለም። ያው ጂኖችን ፈጥረት አሁን ቀደም ስበርሳቸው እየተጨፋጨፉ ብዙ ችግር አድርሰዋል። አሁንም ደግሞ ሌላ ፍጡር ምድር ላይ ተተፈጠረ ባህሪው ያው ሊሆን ይችላል ብለው በመስጋት ለአላህ ክብር ጥብቅና በመቆም ማለት ነው። አንተን የሚያውቁ አይደሉም በምድር ላይ የሚፈጠሩ ፍጡሮች አደብ ያላቸው አይደሉም። ስለዚህ ቀደም ስለ የተፈጠሩት ጥሩ ስላልሆኑ እነዚህኞቹም እንደዛው እንዳይሆኑ እንሰጋለንና እኛ ሁሉ ጊዜ አንተን እናወድስሃለን እንሰግድልሃለን ምን ተጓሎ ነው እንደገና ሌላ መተኪያ ያስፈልገው ብለው ጥያቄ ያቀረቡ ማለት ነው። እኔ አለሙ ማለት አለሙን አላቸው በደፈናው እናንተ የማታውቁትን እኔ ያውቃለሁ። እናንተ ደካማ ጎኑ ነው የምታውቁት የመሬት ፍጡርን ጠንካራ ጎን ያለውም ሊመጣ ይችላል አላህ። ይሄም ምን ህክመቴ ነው። ምክንያቱም ነብዮች ሩሱሎች ሷሊሆች ሲዲቆች ሹሃዳዎች እንደሚመጡ ያውቃል ሰው ጋር ተያይዘው ማለት ነው። እና እናንተ ወንጀለኛውን ፍጡር ብቻ ነው የምታውቁት ተነሱ ኸይረኛ እንደሌለ አርጋችሁ ነው የወሰዳችሁት። ከነሱ መሬት ላይ ተፈጥረው ከተናቀው ቦታ ከናንተ የላቁ ትልልቅ አገልጋዮች ሊመጡ ይችላሉና ለማንኛውም መፍጠሪያ አይቀርም አላቸውና ገፋበት በሐሳቡ ማለት ነው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala እንዲያው አደምን ከተለያዩ ቦታዎች ከተቆነጠረና ከተሰባሰበ አፈር ዘፍዝፎ ተቆየ በኋላ ሸክላውን አዘጋጅቶ ቀርጾ ህይወት ዘራበትና የሰዎች ሁሉ አባት ሁን ብሎ ሰው አድርጎ አስቀመጠው ማለት ነው። ያን ጊዜ እነሱም በሉ እንግዲህ ስገዱለት ይሄንን ፍጡር እኔ አክብሬዋለሁኝና አሁን ለሱ እጅ መንሳት አለባችሁ የሚባል ትእዛዝ ሊሰጡ ነው ማለት ነው። በዚህ መልክ አሁን የመጀመሪያው ክፍለ ጊዜ እየተገባደደ ስለሆነ በሚቀጥለው እንመለስበታለን። ወሰለላሁ ዐለ ነብይ ወኢላ ሊቃኢን አኺር